አለፈ። አሁን እነዚህ የሴጣን ቤሎ ጎታቸው ነው። ሴጣን ራሱ እሺ፣ አሁን እነሱ ናቸው ማለት ነው። ሁለት ሀብልን እንደ ውሻ ሰንሰለት አስሮ የመጣው ምን እንዲታሰብልን ነው? አብርሽ ጤነኛ ሲጀምር እያስመሰለ ነው። የምን እንደዚህ አናምንም እኛ። እንደዚህ ስለ መስቀል ስናይ ክርስቶስ ነው ትዝ የሚለን እንጂ እንደነሱ እንደሚያስቡት እንደሚያወሩት አይደለም። ገባ? ሙዳቸው ከባድ ነው። እግዚአብሔር አባቴ የሚላከውን የምትሳደቡ ስድብ ማለት ነው። እኔ ለዚህ ሴትዮ የተላከ መብረቅ እኔንም እንዳይደርሰኝ ብዬ እንዲህ ከባድ ነው እንዴ! በኋላ እኛ ምንም በማናውቀው ወጣቶቹ ድብልብልስ አሁን ራሱ ያለው እኮ ምን እየተወደደ ያለው እኮ በእነሱ ምክንያት እነሱ በሚያወሩት ወሬ፣ እነሱ በሚያደርጉት ስራ እኔ በረከታችንን ፊት አሳልፈው እዛ እንደደረሱ ይቆጩበታል። አይ ቲንክ የሚቆጩበት ይመስለኛል ፍርዬ። ያኔ ወይ ያልተሳደቡ የተቆጡ ሰዎች አሁን አካክሰንን ይሙትም ሊሆን ይችላል። ገብተዋል። በሀሳብ መመጎት አይችሉም። ታውቃለህ? እውነቱን ስለሚያውቁ እኮ ነው ሰው የሚሳደቡ። ወንድ ካላቸው እነሱ እውነት አለን የሚሉ ከሆነ ሀሳብ ያምጡልን እስኪ። ቆንጆ የሆነ እንደዚህ በዚህ ዘመን ደግሞ የውይይት ዘመን ነው። በጠረጴዛ ዙሪያ ይባላል፣ በምን ዙሪያ ይባላል። እንደተማረ ሰው ማስረዳት፣ ከዛም በኋላ ያለብህን ችግር ቀርፈህ ወደ መፍትሄው መሄድ ነው እንጂ ስለሰደብከው አንድ ሰው ምንም የሚለወጥ ነገር የለም። አረ እኔ በስ ይሰቀጠጣል የሚሳደቡ ስድብ ማለት ነው እንዴ! ነገር ኢትዮጵያ ውስጥ ስላልሆን እኮ ነው። አንዳንዴ ከኢትዮጵያ ስትወጣ ከማህበረሰቡም ከሁሉም ከቤተ ክርስቲያንም ከምንም ትርቃለ እና ያም ይመስለኛል ያም ተጽዕኖ ይመስለኛል እንጂ ሰው በጤና ማለት ነው። እነሱንም ቆይ ለእናታችሁ ማለት ነው እንጂ ይገብዳል፣ ያራዳል፣ ይገብዳል። እኔ በስንት ነገር ከስንት ነገር አሳልፍ የመጣው ሰው እዚች ጋር በእንደዚህ አይነት ሰው ትልልቅ ሰው ሲመክረኝ ነው እንጂ ሲሰድበኝ አይቼ አላውቅም ነበረ። አሁን ግን ሲመክረኝ ሲሰድበኝም አየሁ። ወይ ዘመን አልኩኝ መቁጠር ጀመርኩኝ። 2000 ነው ማለት 8ኛው ሺህ ይሄ ሺው ብሎ ነው 6000 በቃ ወይ የቀረበ ነው 6000 አይ 6000 እንኳን በቃ የሆነ ነገር ኃጢአታችን ስለበዛ 6000 እንትን ተብሎ 2020 ምናምን ላይ በቃ በኢትዮጵያ ከኃጢአትም እኮ አለፈ። አሁን እነዚህ የሴጣን ቤሎ ጎታቸው ነው። ሴጣን ራሱ እሺ፣ አሁን እነሱ ናቸው አበባ መታኝ እንደዚህ አንቺም ማገላለጹ ትችይበታለሽ እኮ እግዚአብሔር መታ ታደርጊያለሽ። የሴጣን ቤሎ ጎታች ደስ ይላል እንዴ! እንደዛ ነው ብትሆን ሴጣን ከፊት ለፊት ቤሎ አድርጎ ሄዳል። አንተ በስድብ ትከተለዋለህ። ስለዚህ በቃ ቤሎውን እየጎተትክ ነው ወይ መድኃኒዓለም ትክክል እንደነገሩ እንደዛ ነው የሚሆነው። ሌላ የተለየ አንዳንዴ እንኳን ወንድ ሆንኩኝ ትላለህ ታውቃለህ። አንዳንዴ እንኳን ወንድ ሆንኩኝ ትላለህ። በቃ እንዴት ታዲያ በመሳደብ በምናምን ስትሳደብ አያት ምን ትሰማኝ? መድኃኒዓለምን ነው የምልህ። አያቴ ገብታ አንዱን እንትን እናት እንዲቱን ብላ ብትሳደበው ሄጄ በትራስ ነው እንደዚህ ድፍት ማድረጋት እዛው እንዲህ ድፍት አሁን እነዚህ የሚደፋቸው የለም እንዲ እኔ የፍሬውን አካውንት እናዘጋ ብሎ ትናንት ማታ ከስር እኛ እንግሊዘኛ አንችልም ይላሉ። ከስር ማዘጋ ሊያዘጉ እኮ ብለው ገብተው እንግሊዘኛውን አንችልም ይላሉ። ከስር ያሉት አብራቸው የተቀመጠ ይሄን እኮ ነው የምልህ። ይሄን ነው የምልህ። በቃ በዚህ ልክ ተደራርሰናል ነው። እኔ ሰው ያልተረዳው ነገር እንደ ሀገር ይሄ ጎራ እንዲህ አሁን በፊት የሽማግሌ ስብሰባ የወጣት ስብሰባ ተብሎ ይከፋፈል ነበረ። አሁን ጎረምሳ ስለሆነ አንድ የሆነ ቦታ ተሰብስቦ ወጣቱንም ሽማግሌውም አንድ ቦታ ላይ አንድ የሆነ ሰው ሊያወያየን ይገባል። እኔም እንደዛ ፈልጋለሁ ሲጀመር ሁሉንም እሱ ባህላችን እኮ በጣም ምርጥ እኮ ነው። በነገራችን ላይ የገጠሩ ማህበረሰብ እኮ ለጉራጌ ክልል ምናምን ብትሄድ እኮ ሰው ፖሊስ ጣቢያ ፍርድ ቤት እኮ አይደርስም እኮ ኬዙ በዋርካ ስር እዛው በዋርካው ስር ነው። ዋርካ ስር አሁን ዋርካውንም ቆረጡት። ፎቅ ስር ገብተን እኮ ነው በእናትህ የሆነ ነገር እንዴ ታዲያ አሁን እኮ ብሎኬት ውስጥ ገብተን አሁን
ብሎኬት ውስጥ ገብተን እየተወያየን እኮ ነው። ወደ ውጭ ያወጣ ሀሳቡ ዛፍ ስር ሲሆን የትም ይሄዳል ሀሳቡ ራሱ ማንም ጆሮ ውስጥ ይገባል። ይሄ በብሎኬት ውስጥ እየተሰበሰብን ሀሳቡ ራሱ በዛ በብሎኬት ውስጥ ታጥሮ ቀረ። ገባ? የቤት ኪራይን እያሰብክ እንዴት አድርገህ ትወያያለህ? አስበው። አከራይን እያየሁ አባቶቻችን እኮ ዋርካ ስር እኮ የሚወስዱን አየሩንን ተፈጥሮን ስትመለከት ሁሉን ቻይ የሆነውን እግዚአብሔር እንድታይ ያደርገዋል። አመሰግናለሁ። ዋርካ ስር ወስደው አየሩንም እየወሰድክ አይምሮ በሌላ ነገር እንዳይጠመድ ያደርገዋል እንጂ አስበው የሆነ ነገር እየሆንክ ድስት እያጠበች እዚህ ጋር ስትሳደብ እች ሴት ከአይምሮ አይደለችም እንዴ? ብሶት ማራገፊያ የሆነን እኮ። አረ እኔ ተው በእናትህ ብቻ ይኸዋ ስማ፣ አሁን ቪዲዮ ጨርሼ አሁን ልሰራ ነው። እንግዲህ ገባ ዛሬ በደንብ ነ ይኬድበት ያረዳ ልጅ ይኬድበት። ተዘጋጁ። ላሪፍ ስድብ ቀይሩ። በህግ አምላክ ክትፈው ያረዳ ልጅ። በቃ አጨናነቂ እናወራለን። አባቴ ሰላም ይልኝ። እዩ እሺ አባቴ። ግን በጣም ያስጠላ። አብጅ ያለው ሲጀመር በእናንተ እውነት ምን እየሆናችሁ ነው? እውነት ምን ለምደው እንደዚህ ደህና በሀገራችሁ ሽማግሌ የለም ይህን የሚያስተዋቸው? አብርሽና ሩታ ራሱ ምን እየሆኑ ነው? ትክክል ናቸው? ልክ ነው እንደዚህ መስራት እንዴ? አሁን ደግሞ ጭራሽ ብለው በሃይማኖት ይመጣሉ። ነውር አይደለም? እኛ ስንወዳቸው ስናከብራቸው እኮ ብሔር ሃይማኖት ምናምን አላልንም ነበር፣ መርጠን አልነበረም ስንወዳቸው የነበረው ስናደንቃቸው የነበረው እውነት። አሁን ላይ ግን በጣም ትዕግስታችን እየተፈታተኑ። ለምን ግን አሉ? ይኸውልሽ 2 ደቂቃ ነው ያለሽ። አንደኛ ነገር ምላሽ የሚሰጠው በኋላ ቢሆን ደስ ይለኛል። ከአንቺ ጋር እዚህ ጋር ብዙ መነጋገር አልፈልግም። ማንም ሰው ስለ ሃይማኖት ያነሳ ነገር የለም። ማንም ሰው ምንም ያለው ነገር የለም። ግን ይኸው እያነሱ ዛሬ እኮ መጥተዋል። አላየህም ቪዲዮ? ሊስን I'm talking to you, just listen. You know? እኔ ግራ የገባኝ ነገር እናንተ ናችሁ እንጂ ነገሩን ወደ ሃይማኖት ያዞራችሁት። ኖባዲ ማንም ሰው እንደዛ ያደረገም ሰው የተፈጠረ ምንም አዲስ የተፈጠረ ነገር የለም። እንደዚህ ተደረገ የምትሉ አለ እኮ ዛሬ ዴፍ ነው። I don't really know. Oh my God. አላየህም? እዩ እውነቴን ነው። አላየህም? አሁን የሩታ ኦዲየንሶች እኮ የሩታ ኦዲየንሶች ማለት ነው፣ እግዚአብሔር ምስክሬ ነው ነው የምልህ። አንድ ያመነ ሰው የለም። ሲጀምር ለሩታ እየገቡ ሲከራከሩላት ነበር። ስንሰሪያደብ ገስት ላይ እንደዚህ ጦርነት ከፍተን ነበር እና ዛሬ መጥተው ስለሌላ ነገር ነው ያወሩ። ምን እንዲታሰብላቸው ፈልገው ነው? ሲጀምር ምን እናስባለን እንደዚህ ብለው የመጡት ሲጀምር ማለት ነው። 2 ሀብልን እንደ ውሻ ሰንሰለት አስሮ የመጣው ምን እንዲታሰብልን ነው? አብርሽ ጤነኛ ነው? ሲጀምር እያስመሰለ ነው። የምን እንደዚህ አናምንም እኛ። እንደዚህ ስለ መስቀል ስናይ ክርስቶስ ነው ትዝ የሚለን እንጂ እንደነሱ እንደሚያስቡት እንደሚያወሩት አይደለም። ገባ? እና ለምንድን ነው በዚህ ልክ ሰው ኦቨር ሌላ ነገር እንዲያስብ እያደረጉ ይመጡ? ወያንተ እንግሊዘኛ በጣም ባለጌ ልጆች አሉ ታውቃለህ። ሁሉም ያውቃሉ። እነሱም ይህን እያወቁ ግን የብልግና ስራ ሌላ ሰው እንዲያስብላቸው ያን በፊት ለፊት በውስጥ ማሰር ይችላል። ከታመመ ደግሞ በውስጥ ማስዳን ይችላሉ። ጸበል መውሰድ ካለባቸው ሐኪም ቤት መውሰድ ካሜራ ደቅነው ግድ ይታይልኝ አይባል። እውነት በጣም ይደብራል። ብትችሉ አስቆማችሁ እዩ። በእናታችሁ እናንተ ሃይማኖታችሁ የምታከብሩ ስለሆናችሁ ስለ ሃይማኖታችሁ ጸበልም ምንም ስትሄዱ አያችኋለሁ ሲጀመር እናንተ። ስለዚህ አስቆማችሁ። ሰብዬ እሺ፣ ሰብዬ የኔ እናት እወድሻለሁ፣ በጣም አከብርሻለሁ። እሺ ልታወርዴ ነው? አሁን ስሜት እየገባች ተናገር ስለሆነ በቃ እንደ ስሜት ነው የማያስገባ ስራ ነው የምትሰሩት። ጤነኛ ስራ እኮ አይደለም የምትሰሩት። የምር በጣም ያስጠላል። ሰብዬ ቴንክ ዩ 2 ደቂቃ ነው የሰጠሁሽ። ቴንክ ዩ በል እሺ፣ ችግር የለም። እናንተ እውነት ሲወራባችሁ ራሱ አወዱን ጌታ መጀመሪያ እሺ ተባብ ስንት ነገር ተነጋግረን አይደለ ፋሚሊ? እግዚአብሔርን ሀሳብን በሀሳብ ታይ በጣም ታዛዥ፣ በጣም ሀምብል እንደምታስቡት ሰው እንደሚያወራው አይደለም። በቃ በጣም ተወዳጅ፣ በጣም ምርጥ ሰው ናት። ዝም ብላችሁ ወሬ እያመጣችሁ የለጠፋችሁ ልጅቷን ሌላ ስም አትስጧት። ዛት ሴት እኔ ዛት ዋይ ትላንትናም ዛሬም ነገም ከነገ ወዲያም ወደፊትም እውነት ስላላት ከእሷ ጎን የቆምኩት ገብቷቸዋል። ለምን አንቺ ከፈለግሽ የፈለግሽው ነገር ላይ አትቆሚም?
እንደፈለግሽ መሆን ትችያለሽ። የአንቺ ጭንቅላት ከእንትና ጋር ነው የምቆመው። የአንቺ ጭንቅላት ስለጠበበ ሌላው ሰው ይጠባል ማለት አይደለም። ገብቶሻል? ቴንክ ሶ ማች። የአንቺ ጭንቅላት እንደዚህ ነገርን ከነገር ጋር እንደዚህ ምንድን ነው የሆነ መናገር ማልፈልገው ቃል ነገር ከነገር የማዋሰክ የሆነ ነገርን ከእንትን ጋር የማዋሰክ ነገር ከሆነ አይምሮሽ ዛትስ ዩር ፐርሶናሊቲ። ነገረኛ ሴት ነች ማለት ነው። ኮኮ ቾቹ ቴንክ ሶ ማች። ነገረኛ ሴት ሲጀመር ሆነ አንዳንድ ነገሮችን ኔጌቲቭሊ ሳይሆን ፖዚቲቭሊ ማሰብ ነው። ገብቶሻል? እንደዚህ ቢሆንስ ብሎ ፖዚቲቭሊ ቲንክ ማድረግ ነው እንጂ እኔ ከሃይማኖት ጎን ነኝ። ማንም ሁሉም ከሃይማኖቱ ጎን ነው። እኔም ኦርቶዶክስ ነኝ፣ ከሃይማኖት ጎን ነኝ። ሁሉም ሰው ከሃይማኖቱ ጎን፣ ማንም ሰው እንዲነካበት አይፈልግም። ማንም ሰው እንትን እንዲል አይፈልግም። ግን ነገርን ከነገር ጋር እንደዚህ እያደረጋችሁ እንትን አትበሉ፣ አትበጥብጡ። መልካም ሰው ትመስላላችሁ ግን I didn't see that personality. I didn't see that personality. You know what? የሆነ ምንም ብትሆኑ እንኳን ከእንትን ከምንድን ነው ምንም እንኳን ከሃይማኖት ከምናምን ጋር ብትሆኑ እግዚአብሔር እንኳን እኮ የተገፉትን ግፏቸው ሳይሆን የተገፉትን አቅርባችሁ ትምህርት ሰጣችሁ ለውጣችሁ ትልቅ ቦታ ላይ ያስቀምጧቸው ነው የሚለው።